ክፉ ቃል ያልወጣው ለምን አልፈቅድም? አይምሮዬ በእኔ ቁጥጥር ውስጥ ነው። እኔ ካልፈቀድኩለት ምላሴን የምቆጣጠረው እኔ ነኝ። እኔ ካላዘዝኩት አያወራም ምላሴ። ራሴን መቆጣጠር እችላለሁ። ራሴን ይህን ነገር እኔ ምስክር ነኝ። ምክንያቱም ሀቡ እንዳለችው ምንም አይነት ኮመንት ቢጻፍ በቤቷ እንደማደልት እኔ እንደውም ነገርኳት። ኧረ እንደ አይነት ስድብ እየሰደቡኝ ምናምን ብዬ እኔ እደልት ነበር። እውነት ለመናገር መጥፎ ኮመንት ከጻፈልኝ በቪዲዮዎቼ ላይ እደልት ነበረ። ከዛ ግን ያለችው ነገር እውነት ነው። ያ ነገር የተጻፈው እኔን ሳይሆን የጻፊው ማንነት ነው የሚገልጸው። ስለዚህ ከዛ ተማርኩኝ። እኔ እግዚአብሔርን አሁን አልደልትም። የወደደኝ መስዬ እንወድሻለን ይሉኛል፣ ያልወደደኝ የደበርኩት ደግሞ የስሜቱን ይጽፋል። ይመቸው ብዬ አልደልትም። ኮመንት ይቅርታና በጣም ነው ደስ ያልሽኝ በዚህ ነገር። ኮመንት ድሮ ተደልቺ ነበር። ኮመንት መደለት በመተውሽ ምክሬን ሰምተሽ ኮመንት መደለት በመተውሽ ኢግኖር ማድረግ በመጀመርሽ በጣም ነው የኮራውብሽ። ጎበዝ። ይሄ ማለት ለሰዎች ነፃነት መስጠት ነው። ኮመንቱን ክፍት እስካደረግነው ድረስ ማንም ሰው የፈለገውን ኮመንት የመጻፍ መብት አለው። ግዴታ ሁሉንም ውደዱኝ አይባልም። የወደደን ይወደናል፣ የጠላን ይጠላናል። አለቀ። ኮመንቱን ክፍት ታደርጊለታለሽ፣ ሁሉም የተመቸውን ይጽፋል። አንቺም የተመቸሽን ታነቢያለሽ። ይሄ ነው ነፃነት ማለት። ገባሽ? በነፃነት መልቀቅ ማለት ይሄ ነው። በነፃነት ሰው እኔ በጣም ብዙ አድናቂ ይኖረኝ በነፃነት ስለለቀኳቸው ነው። የፈለገ እንዲወደኝ ያልፈለገ እንዲጠላኝ ሙሉ መብቱን ሰጥቻለሁ። የሚጠላኝን ለምን ጠላኸኝ ብዬ አልጠይቀውም። መብቱ ነዋ፣ መብቱ ነው የመጥላት። ገባሽ? ማንም ሰው ሲሰድበኝ ለምን ሰደብከኝ ብዬ አልጠይቀውም። ዋይ ቢኮዝ መብቱ ስለሆነ መብታችንን እንጠቀምበት። መብታችንን እንደ ሀሳብ መብታችንን ብንጠቀም ትያለሽ። እሺ ወደሚቀጥለው ጥያቄ እናልፋለን። ቤተሰብ ታብታብ እያረጋችሁ ኮፒ ሊንክ እያረጋችሁ ታብታቡ እንዳይቆረጥ ካንቺ ነው እንዳይቋረጥ ቤተሰብ የሆነ ጊዜ ትዝሻል። የሆነ ቪዲዮ ልትሰሪ ያልሆነ ነገር እንደዚህ እንደኔ እንዳው እንደተጠቀሙ ስትጠቀም ቪዲዮን እኮ አላቋረጥኩትም። ገጠሩ አልኩኝ። የቀጠሮ ጌም ላልብኝ የገጠሮ ጌም እሱ እናያስታወሰ እንግዲህ ራሱ። እሺ ወደሚቀጥለው ጥያቄ እንሄዳለን። ጥቂት ጥያቄዎች ነው የቀሩን። እስካሁን ጥያቄዎች አላጨናነቁሽም አይደለም? ፊል ፍሪዝ መስዬ ነግሬሻለሁ። የፈለግሽ አያም ፍሪ ዶንት ወሪ። እሺ ወደሚቀጥለው ጥያቄ ስንሄድ በህይወትሽ በጣም የተደሰትሽበት ቀን፣ እማትረሹ ቀን? መቼም በህይወት የማረሳው የተደሰትኩበት ቀን ልጄ የሰማበት ቀን፣ ሳይመን ስጠራው ሰምቶኝ ዞር ያለበት ቀን በህይወቴ መቼም የማረሳው የደስታን ጥግ ያየሁበት ቀን ይዛለት በደስታ ስቅስቅ ብዬ ያለቀስኩበት ቀን፣ አሁንም ሳስታውሰው እንባ የሚመጣበት ቀን፣ ልጄ ለመጀመሪያ ቀን የሰማበት ቀን። ደስ ይላል በጣም። እሺ በህይወትሽ የተጸጸትሽበት ቀን ወይም ደግሞ ምን ነው ይሄን ነገር ባላደረኩት ብለሽ የምታዝኝበት ቀን አለ? ይሄ ነገር ምን ነው ባልሆነ ባላረኩት ወይም ባልተናገርኩት ይሄን ነገር ባላረግ ጥሩ ነበር የምትይበት? አዎ በቀደም ልጄ ተሰድቦብኝ ወጥቼ ሚዲያ ላይ በማልቀሴ በጣም እጸጸታለሁ። ቤቴን ዘግቼ ነበረ። እኔ ሰው ምመክር ሪምን ለምን ላይቭ ላይ አለቅሽ ብዬ የምቆጣ፣ ሳራን ሀበሻን ላይቭ ላይ እንዴት ታለቅሻለሽ ብዬ የምናገር ሰው ራሴ ላይቬን ከፍቼ ስቅስቅ ብዬ አልቅሼ ያ ነገር ይጸጽተኛል። ምን ነው ቀን ተመልሶ ቢመጣ ላይቬን ከፍቼ አላለቅስም ነበረ፣ እንባዬን ለጠላት ያላሳይም ነበር፣ በሬን ዘግቼ በቤቴ አለቅስ ነበር ብዬ በጣም ይጸጽተኛል። ያቀ ያ አንዳንዴ ያጋጥማል። ሰው ስትሆኝ ብዙ ነገሮች በህይወታችን ላይ ይሆናል፣ ደስታም ሀዘንም። እንደውም ብዙ ጊዜ ትያለሽ፣ እንደውም ታካሚዎች ሲያለቅሱ እኛ ከዝሮ ሆነን አይዞሽ ነው ስንል ጥሩ ነው። ማልቀስ እኮ ጥሩ ነው፣ ስሜትን መግለጽ ነው። ላይክ እንደምንስቀው ማልቀስም አንዱ የስሜት መገለጫ ነው። ያልቅሱ ያልሽ እና ያ ነገር ነው አንቺ ላይም የሆነው። ስለዚህ ያው ብዙ አይሰማሽ፣ አትጸጸች። ሌላ ጉዳይ እኮ ስቅስቅ ብዬ አለቅሳለሁ ላይቭ ላይ። ለምሳሌ አሳዛኝ ታሪክ ስሰማ ሲያጋጥመኝ አለቅሳለሁ በደንብ አድርጌ ፊቴ አይኔ እስከሚቀላቀል ስስ ጎኔን ማሳየቴ ምናምን ያጸጸተኝ። እሺ ወደሚቀጥለው ጥያቄ ስናልፍ በቅርቡ ላይቭሽ ላይ የተለያዩ ፕሮግራሞችን አውጥተሽ ፕላን አድርገሽ እያስተላለፍሽ ትገኛለሽ። እንዴት ሀሳቡ መጣልሽ ይህን ፕሮግራም ለመጀመር? ብዙ ፕሮግራሞች፣ የጋብቻ ፕሮግራም፣ እርሶ ቢሆኑ ምን ያደርጋሉ፣ ሌሎችም የግጥም ምሽት አዘጋጅተሻል እና ይህን ፕሮግራም እንዴት አስበሽ ልታዘጋጂ ቻልሽ? ያ ቤቴ ስኬጁል አለው። ከተፈቀደልኝ እንደውም ላንብብላችሁ። ይቻላል። ላምጣውና ነው እዚህ ጋር ኦፊሴ ላይ
በጣም የፕሮግራም ሰው ነኝ ባይዘዌኒ ከበፊትም ፕሮግራም ቤቴ ውስጥ የምሰራውን ምግብ ራሱ ስኬጁል አለኝ። ቤት ልብስ ማጥብበት በፊትም ልብስ ማጥብበት ቤት ማጸዳበት ታውቂያለሽ መስሻ ሁሉ ነገር ስኬጁል አውጥቼ ፍሪጄ ላይ ለጥፌ በስኬጁል በፕሮግራም ለምን ለራሴ ጊዜ እንዲኖረኝ የምደሰትበት ምዝናናበት ሰዓት እንዲኖረኝ ስለምፈልግ በጣም ራሴን ስለምወድ ራሴን ማስደስትበት ሰዓት እንዲኖረኝ ስለምፈልግ ሁሉን ነገር በፕሮግራም ነው ማደርገው። በፊትም መዳም ቤት ስሰራ ሁሉን ነገር በፕሮግራም ነው ማደርገው። በፕሮግራም ነው በቃ ለምን ትርፍ ሰዓት ለራሴ እንዲኖረኝ ስለምፈልግ በፕሮግራም ሳደርገው ትርፍ ሰዓት ስፔስ ይኖረኛል ራሴን ማዝናናበት ወይ ዩቲዩብ ማይበት ገባሽ ኮንትራት ቤት ያለው ፊልም ማይበት ምናምን ለዛ ነው የፕሮግራም ሰው ስለሆንኩ ነው። እና አሁን ለምሳሌ እኔ ቤት የስፔሻል ኒድ ልጆች ስፔሻል ልጅ ላላቸው ልጆች ፕሮግራም አለ ማክሰኞ ሮብ ደግሞ የፍቅር ታሪክ አለ። ሐሙስ ችግር የገጠማቸው ታካሚ ልባቸው የተሰበረ አርብ የፍቅር ታሪክ አለ። ቅዳሜ እናንተ ብትሆኑ ምን ታደርጋላችሁ? ታሪካቸውን ቴሌግራም ላይ ይልኩልኝና በቮይስም ከሆነ አሰምቼ ወይ በጽሁፍም ከሆነ አንብቤላቸው እንወያያለን። እሁድ ደግሞ ትዳር ፈላጊዎች አለ እና ማታ ደግሞ ይሄ ቀን ነው። ማታ ደግሞ የድምፃውያን ውድድር አለ። ሐሙስ አርብ የስነ ጽሁፍ ምሽት አለ። ገጣሚያን መጥተው ግጥም ያነባሉ። ቅዳሜ የውዝዋዜ ውድድር አለ እና እንደዚህ በፕሮግራም ያደረኩበት ምክንያት በፕሮግራም ካልሆነ የሁላችሁ እንደዚህ ፕሮግራም ጽፌ ለጥፍ ያለው ግድግዳይ ላይ በፕሮግራም ካልሆነ ምንም ነገር በስትክክል አይሄድም። ግብስብስብስ ድር ይላል። ገባሽ? ለዛ ነው እና እኔ ደግሞ ሁሌ አይምሮዬ ሁሌ አዲስ ነገር ያመነጫል። ሁሌ አዲስ ነገር ይፈጥራል አይምሮዬ እና ለዛ አዳዲስ ፕሮግራሞች አሁን ፍሪ ሰኞ ብቻ ነው። ለሰኞም የሆነ ነገር አይምሮዬ ሲያመነጭ ያንን ፕሮግራም እጨምራለሁ። ሙሉ ሳምንት እኔ ቤቴ ቢዚ ነው። አይምሮዬ ሁሌ አዲስ ነገር ይፈጥራል። ይህ ፕሮግራም እያሰብሹ በቃ ከሰው ጋር ለመዝናናት ለመጫወት ቁም ነገር ያዘል የሆኑ ፕሮግራሞች አስበሽ ከህዝቡ ጋር እያስተማርኩ ማዝናናት ስለምወድ ነው። ህዝቡ አሪፍ ነው። የራስሽ ሀሳብ ናችሁ። ኤግዛክትሊ። እሺ ወደሚቀጥለው ጥያቄ እንሄዳለን። ካልተሳሳትኩኝ 4ኛ አካውንት ነው የተዘጋብሽ ባን የተደረገው ወይ 3 አካውንት? ስንት አካውንት ተዘጋብሽ እስካሁን? የመጀመሪያው ሀቢባ ትልቁ 1 ሚሊዮን ሊገባ 40 ምናምን ሺህ ፎሎ ነበር የቀረው። ሁለተኛ ደግሞ ሀቢባ ቱ ሚል ከፍቼ 126 ሺህ ከደረሰ በኋላ ተዘጋ። ሶስተኛ ደግሞ ጊፍት ተሰጥቶኝ 534 ሺህ ነበር ጊፍት ሲሰጠኝ። እኔ ደግሞ በ3 ሳምንቱ 629 ሺህ አድርሼው በ3 ሳምንት 100 ምናምን ሺህ ፎሎ አድርጊንቶ 629 ሺህ ላይ ተዘጋ። 3 አካውንት። አራተኛ አካውንት ዶክተር ሀቢባ ሚል አካውንት ከፍቼ 111 ሺህ ፎሎ ደርሶ ነበረ። እሱም 1 ወር ባልሞላ ጊዜ ውስጥ ደርሶ ተዘጋ። እስካሁን 4 አካውንት ተዘግቶ አሁን 5ኛ ላይ ይሄ 5ኛ አካውንት። እሺ ቁጥሩን እርግጠኛ ነው ብዬ ነው። 4 አካውንቶች ተዘግቶብሽ በተከታታይ አዲስ እየከፈትሽ ትመጫለሽ። ይህ ነገር አይበለውና አይበለው የሚለው ላይ ይሰመርበት። አይበለውና ቀጣይነት ቢኖረው ሀቢባ ተስፋ ቆርጣ ከቲክቶክ ትጠፋ ይሆን ወይ? መቼም ተስፋ መቁረጥ የሚባል ነገር እኔ ጋር የለም። በህይወት እስካለው ተስፋ አለኝ። በህይወት እስካለን ተስፋ አለን። ነገ ሁሌም ተስፋ ነው አይደል? ነገ እኮ ተስፋ አለ። ስለዚህ በህይወት እስካለው ሌላ እድል አለኝ። በህይወት እስካለው ተስፋ አለኝ። ስሞት ብቻ ነው ሁሉም ነገር የሚያበቃው። ስለዚህ አዳዲስ እየከፈትን አለን ነው። መቼም በህይወት እስካለው በቃ ትንፋሼ ሲጠፋ ስሞት ነው የምጠፋው እኔ። እሺ ጥሩ መልስ ነው የመለስሽው። ወደ ቀጣይ ጥያቄ ሄዳለሁ። በቃ ኦልሞስት ጥያቄን ጨርሻለሁ፣ ግን ከተመልካች 5 ጥያቄ አስገብቼ እንደውም አጋጣሚ ጥሩ ነው። አንዳንድ ጥያቄ እየጠየቁ ፐርሰናል ላይፋቸው አይመለከተንም። እኔ በህይወቷ ዙሪያ ምንም የጠየኳት ጥያቄ የለም። እዚሁ ቲክቶክ ላይ ስላለው ነገር ነው የተጠያየቅ ነው። 5 ጥያቄዎች 5 ተመልካቾች እድሉ ይሰጣችኋል። ገብታችሁ ጥያቄ ትጠይቃላችሁ። ጥያቄ ጠይቃችሁ ወዲያውኑ ለሌላ ሰው እድል እንሰጣለን ማለት ነው። 5 ሰዎች። ከዛ በፊት ግን የመጨረሻው ጥያቄ ስለጀመርኩት አዲስ ፕሮግራም፣ ይሄ ፕሮግራም ምን የምትይው አስተያየት አለሽ? ቢስተካከል ይሄ ቢጨመር የምትይው ሀሳብ ወይ አስተያየት ካለሽ እቀበልና ጥያቄዎችን አስገባለሁኝ ማለት ነው። ይሄ ፕሮግራም እጅግ በጣም አሪፍ ነው። ሌሎች አዳዲስ በሶሻል ሚዲያ መውጣት የሚፈልጉ
ብዙ እህቶች የመዳም ቅመሞች የመዳም ቅመም ያልሆኑ ባለትዳሮች በየአረብ ሀገራቱ አውሮፓ በተለያየ ቦታ ትዳር ይዘው ልጆች በማሳደግ ቢዚ የሆኑ ዲፕሬሽን ውስጥ ይገቡ የከፋቸው ከሰው ጋር መቀላቀል የሚፈልጉ ሶሻል ሚዲያ ላይ ወጥተው መስራት የሚፈልጉ ማደግ የሚፈልጉ እኛ ከምን ተነስተን የት እንዳለን ኢንተርቪው ስታደርግኝ ሲያዩ ለነሱ ብርታት ይሆናል። አሁን ይህንን ኢንተርቪው ያየች አንዲት የመዳም ቅመም ሀቢባ ለካ የመዳም ቅመም ነበረች። ከመዳም ቅመምነት ከ550 ሪያል ደሞዝ ተነስታ ነው ከሰው ቤት ተነስታ ነው ይሄን አርጋዜ የደረሰችው። እኔ ታዲያ ከሷ በምን አንሳለሁ? እኔስ ለምን አላደርገው ብላ መውጣት ትችላለች። ስለዚህ ለሌሎች ሴቶች ሞራል፣ ብርታት፣ አቅም፣ ጉልበት ይሆናል ይሄ ኢንተርቪው። በጣም አሪፍ ነው መሲሻ፣ ቀጥይበት አደራ። ወረተኛ ሆነሽ እንደማታቆሚው እተማመንብሻለሁ። ጀምረናል፣ ጀምረን እንጨርሳለን። እንግዲህ ቪዲዮ ሰራል፣ ሁሌ እሁድ ቪዲዮ ሰራለሁ። ሰኞ እንግዳ እንዳለኝ ማን እንደሆነ እንግዳው እንዲገምቱና ማን እንዲቀርብላቸው እንደሚፈልጉ ስሙን ሜንሽን አድርገው ኮመንት ይሰጣሉ ማለት ነው። እያቀረብኩኝ እንማማራለን፣ እንጫወታለን። ፈታ የሚያደርግ ነው። ጥያቄዎቹ ኖርማል ስለሆኑ የሚያስጨንቁም አይደሉም። በእርግጠኝነት ሀቡ ሳትጨነቅ ይቀላል ብሎች እያልሽ ነው የመለሽው እና አያስጨንቅም ብዙ። አሁን ወደ ጥያቄ እንገባለን። ሀቡን መጠየቅ እፈልጋለሁ የምትሉ ሰዎች ሞዴሬተሮችም ያስገባሉ፣ እኔም ማስገባለሁኝ። ጥያቄ አለኝ ብላችሁ ጻፉ። 5 ጥያቄ የግል ህይወቷ ነው፣ አይመለከተንም። እዚሁ ባለው ነገር እንጠይቃታለን ማለት ነው። ፎዚ 1 ቁጥር ጽፋለች። ጥያቄ ነው። እሺ፣ አድናቆት ፍቅራችሁን የምትገልጹት በቤቷ ነው። ይሄ የመሲ ሀበሻ ቤት ነው። ጥያቄ ብቻ ፍቅራችሁን ገልጻችሁ ወደ ጥያቄ ማለት ነው። እወድሻለሁ ብለው እንዳይወጡ ነው። እንወድሻለን ሀቡ ብለው እንዳይወጡ ነው። እሺ እንዴ መሲሻ እንደዚህማ አትበይ። እንወድሻለንማ ግድ ነው። መውደዳችሁንማ ግዴታ ነው ትገልጹና፣ ግን ጥያቄ አሁን አንዳንድ ሰው ገብቶ ትዝ ይልሻል ሀቡ የሆነ ፕሮግራም ደግሞ የምስጋና ይዘጋጅልን ምናምን ብለው ፍቅራችሁን ሁሌ ነው የሚገልጹት በኮመንት በምንም። ግን ይሄ ፕሮግራሙ ጥያቄ ስለሆነ ፍቅራችሁን ከገለጻችሁ በኋላ ጥያቄ ጠይቁ ለማለት እንጂ ፍቅራችሁንማ መግለጽ ትችላላችሁ፣ ምንም ችግር የለም። እሺ ፎዚዬ እንዴት ነሽ? አለን። እንዴት ናችሁ? አለን። አቡሻ እንዴት ነሽ? ደህና ነሽ? አለሁልሽ ማሬ። ሰላም ነው አለሁ አልሐምዱሊላህ። ብዙ ጥያቄውን መስሻ ጠይቃሻለች። እኔ ከረፈደ በኋላ ስለመጣሁኝ እኔ የልጆች እናት ነኝ፣ የ3 ልጆች እናት ነኝና ስደት ላይ ነው የምኖረው። የሆነ ጥፋት በትምህርታቸውን በአንዳንድ ነገር ሳይ በጣም እጮሃለሁ፣ በጣም እቆጣለሁ። እና ይሄን ጥያቄ መልሰሽ ከሆነ አላህ አለም አላውቅም። እኔ ትንሽ ዘግይቼ ነው የመጣሁት። እንደው በልጅ አስተዳደግ ላይ የምትመክሪኝ ነገር ካለ። በተረፈ ደግሞ አድናቂሽ ነኝ። በጣም የሰብርሽ የነገሮችን ነቀሽ የምትተይባቸው መንገድ በጣም ነው የማደንቀው። እቺም ብቻ ነው እንደ ምክርም ከአንቺም ለመስማት የምፈልገው። አንቺም የሳይመን እና የዘቼ ቆንጆ የሴት ልጅ እናት ስለሆንሽ እንዴት ነው ልጆችሽን የምታሳድግ የሚለውንም ለማወቅ ፈልጌ ነው። አመሰግናለሁ መስሻ ስላስገባሽ። እሺ እናት እናመሰግናለን። የኔ ማር ሀቡ እንግዲህ ጥያቄውን ጠቅለል አድርጋ ትመልስልሻለች። ያው ዘግይተሽ ስለመጣሽ እንጂ የጥያቄ አጋጣሚ ሆኖ ተጠይቋል። ግን ምታኪበት ወይ ምትዩ ነገር ካለ ሀቡ ይድብላች ልስጥሽ። ያው እንዳለችው መሲ ፎዚ ሌት ሆነሽ ስለመጣሽ ነው እንጂ ይህን ጥያቄ መልሼ ነበር፣ ግን በድጋሚ መልስልሻለሁ ስላልነበርሽ። ልጆችን ማሳደግ ያለብን በፍቅር ነው፣ በምክር ነው። በቁጣ በዱላ በፍጹም መሆን የለበትም። ስንናደድ ራቅ ማለት አለብን ከልጆቻችን፣ ንዴታችንን እነሱ ላይ እንዳንዘረግፍ ማለት ነው። እናም ልጆች ያጠፋሉ፣ ኖርማል ነው። ያድጋሉ እኮ ይረሳል፣ ይረሱታል። ይህን ነገር እርስ በርስ ሲጣሉ መገላገል እና ይቅርታ እንዲጠይቁ ማድረግ፣ ሲያጠፉ የሚወዱትን ነገር ወስዶ ደብቆ እንዲያለቅሱ መተው፣ አልቅሰው ሲጨርሱ እራሳቸው መተው ይቅርታ ጠይቀው የወሰድንባቸውን ነገር እንሰጣቸዋለን። ወይም ቅጣት ከሆነ 1 ቀን 2 ቀን ይህን ያህል ቀን ተቀጥተሃል። ከዛ በፊት ቢለምኑን ምን ቢሰሩን አቋማችን አንድ ነው መሆን ያለብን። ካለብዛ ልጆቻችን አይሰሙንም፣ አያከብሩንም። አቋማችን አንድ ካልሆነ ወላዋይ ከሆንን አሁን እሺ ብለን አሁን ዛሬ ቅጣት ላይ ለምሳሌ ሳይመን አንድ ጥፋት አጥፍቶ 2 ቀን ቲቪ አታይም ብዬው ዛሬን ሲጨቀጭቀኝ ትዕግስት ቢስ ሆኜ ኦኬ ብዬ ከሰጠሁትኝ አያከብረኝም። እናቱ ቃላባይ ናት። ነገም ቅጣት ነው ብሎ አያምነኝም። ያ ጥያቄ አለኝ ብላለች ክብሪት። ከሷ ቀጥሎ ክብሪትን አስገቢያት ፕሊዝ። እሺ ኢማንዬ እንኳን ደህና መጣሽ። እንዴት ነሽ? ሰላም ነው። እንኳን ደህና ቆያችሁኝ። ይሰማል? ይሰማል ውዴ። ጥያቄ አለኝ ስትይ ነው ያስገባሁሽ። አዎ ጥያቄ አለኝ። ሀቡዬ በጣም ነው የምንወድሽ፣ በጣም እናከብርሻለን።
እኔ ያው እንደዚህ አይነት ፐርሰናሊቲ እንዴት ቢውልድ አረግሽው እንዴት ገነባሽው ቀላል አይደለም እና እኛ ደግሞ አሁን አንቺን እያየን ወደፊት እንደዚህ አይነት ፐርሰናሊቲ በቃ በጣም ጠንካራ ፐርሰናሊቲ እንዲኖረን እንዴት ነው ያመጣው? በቀላሉ ስለማይመጣ ማለት ነው። ይሄ ነው ጥያቄ። ኦኬ አመሰግናለሁ። እኔም አመሰግናለሁ ኢማንዬ። ይመስለኛል እስከዛሬ ከሰማኋቸው ታሪኮች ወደ ቲክቶክም ሳልመጣ እኔ ቤት ውስጥ ሆኜ ስራ ስሰራ ዩቱብ ላይ ታሪኮችን አዳምጣለሁ። ፐርሰናል እንትኖችን እነዚህ ሞቲቭ የሚያደርጉ ሰዎች አሉ አይደለ? ለምሳሌ ኢንስፓየር ኢትዮጵያ፣ ዳጊ ሾው፣ ዳይት ድሪምስን እከታተላለሁ ዩቱብ ላይ። ሞቲቬሽናል ስፒከሮችን እከታተላለሁ። የተለያዩ ሰዎችን ታሪክ እሰማለሁ። ይመስለኛል ያበረታኝ ያጠነከረኝ እንደዚህ የሰማኋቸው ታሪኮች እንደገና ያለፍኩባቸው መንገዶች። ስደት በራሱ ትምህርት ቤት ነው። ስደት በራሱ ያጠነክራል፣ ያጀግናል። ያ ይመስለኛል እኔን ጠንካራ አድርጎኝ የሰራኝ። የማዳምጣቸው ብዙ አንባቢ አይደለሁም። ያነበብኳቸው መጽሐፎች ምናምን ብዬ አልጠብርባችሁም። አንባቢ አይደለሁም። አልሰክስም ማቴ። አዎ አልጠብርም፣ አልሰክስም። የማዳምጣቸው ታሪኮች ዩቱብ ላይ መጽሐፎችን ሳይቀር በትረካ ነው ማዳምጠው። የማንበብ እንትኑ የለኝም። ስራ እየሰራው ቤት እያጸዳው ምግብ እያበሰልኩ ልብስ እያጠብኩ እየተኮስኩ ዩቱብ ከፍቼ ታሪኮችን አዳምጣለሁ። ባይዘው በጣም አዳማጭ ነኝ። በጣም ማዳመጥ እወዳለሁ። እና ያ የማዳምጣቸው ታሪኮች አዳማጭነቴ ይመስለኛል የሰራኝ እንደዚህ። ኢማንዬ ተመልሶልሻል አይደል ውዴ? በጣም አመሰግናለሁ። ሁለታችሁንም ወዳችኋለሁ። እሺ ኢማንዬ እኔ እናት። እሺ ሁለት ሰው ገብቶ ጥያቄ ያቀርቧል። ያ ማለት 3 ጥያቄዎች ነው የቀሩት። በመቀጠል ደግሞ ክብሪትን አስገቢያተልሽኝ የነበረዋ አትላብ እየጻፉ ነው ጥያቄ ያለኝ እያሉ አትላብ ክብሪት አላየኋት። ሞዴሬተሮች ካለ አስገቡልኝ። ፍላወር ላኪላት። ይኸው አትላብ ፍላወር እየላከች ነው። አትላብ እኔም ጥያቄ አለኝ። እሺ ስሙን እያስገባሻለሁ። ስሙኒ 3 ሰው ነው የሚችለው። ክብሪት ፍላወር እየላከች ነው። 3 ሰው ነው ቦታ የሚችለው። እሺ ሰላም እህቴ እንዴት ነሽ? አይሰማ ሰላም አይሰማም። አለን ሰላም ነው። እንዴት ነሽ? ሰላም ነው። ሰላም ነኝ። ስራ ላይ ስለነበርኩና ወይ ሀፍት ላይ ከመውጣት ነበረብኝ። እዛ ነው ሶሪ። ኢትስ ኦኬ። ይሰማል ድምጼ በረም? እሺ ይሰማል። ትንሽ ድምጽ ብትጨምሪ አሪፍ ነው። ካልሆነም እሺ ውዴ እየሰማን ነው። ኦኬ አይ ቲንክ ሄድፎን አድርጋለች። ተደወለባት መሰለኝ። ሄድፎን አድርጋ ሃባው ነው። አሁን ይሰማል? አሁን ይሰማል። አሁን ይሰማል። ሃይ እንዴት ናችሁ? ሰላም ነው አለው። እግዚአብሔር ይመስገን። ሁለታችሁን በጣም የምወዳችሁ። ሀቡዬ በርቺ። ላይክ የኔ ኮሽን ማለት ነው ላይክ በህይወትሽ የሆነ ነገር አድገሽ ወደቨር ብቻ እና በጣም ሪግሬት ያረግሽበት ጊዜ አለ ወይ? ሪግሬት የማደርገው ላይክ ፎር ኤግዛምፕል ዩ ዱ ሳምቲንግ ከዛ አሽና ላይክ እንደዚህ ማድረግ አልነበረብኝም ምናምን ብለሽ ይቋል ሜቢ ያልነበረች ይሆናል እንጂ ይህን ጥያቄም ጠይቄያለሁ። አጋጣሚ ሆኖ የተጸጸትሽበት ባላረኩት ያልሽው ነገር አለ ወይ በህይወትሽ ብዬ ጠይቄያለሁ ነበር። ሜቢ ሌት ሆነሽ መጥተሽ ሊሆን ይችላል። በት ነገር ቅድም ጠይቃኝ መስዬ መልሼው የተጸጸትኩበት ነገር ያው ወጥቼ ሶሻል ሚዲያ ላይ ማልቀሴ ጎኔን ማሳየቴ ልጅ የተሰደበብኝ ጊዜ ሶሻል ሚዲያ ላይ ለመጀመሪያ ጊዜ ወጥቼ በማልቀሴ በጣም ተጸጽቻለሁ። ጸጽቶኛል። ደግሜ መቼም የማላረገው ነገር ነው። ተመልሶልሻል ውዴ? ያ that was like የሆነ ነገር happened ሆኖብኝ I was like እኔ usually I don't like never regret አላረግም። በሆነ ነገር ከሆነ ነገር አምኜበት ካደረኩኝ አላደርግም። ግን this morning የሆነ ነገር happen ሆነና እኔ ላይ ከዛን I should like ማድረግ አልነበረብኝም ብዬ ራሴን እንትን እያልኩ ነበርና okay maybe it's not like only me ራሴን እንትን ለማለት ፈልጌ ነው you know ኖርማል ነው። እኔ ጋር ብቻ አይደለም
አትላብዬ ኢትስ ኖርማል መጸጸት። የሰው ልጅ ህሊና ካለው ይጸጸታል። ህሊና ያለው ሰው ሲያጠፋ ይጸጸታል። ለምሳሌ እኔ በህይወቴ አብዛኛው መርጬ ወድጄ ፈልጌ አምኜበት ነው የማደርገው። ያለቀስኩትን ግን አምኜበት ነው ስሜቴ ተራቅቶኝ ድንገት ግንፍል ብዬ ነው ያለቀስኩት። ገባሽ? ስለዚህ የሰው ልጅ እንደሱማ ኢትስ አንደርስታንድ ነው። አንደርስታንድ አድርግሻለሁ። እንደዚህ አይነት ነገር ላይ ካረግሽው በኋላ ሜቢ ያ ላይክ ታይም እኮ እንትንሽ ነው ላይ ስሜትሽ ነው እና you can't control our እንትናችንን it's like nature ነው we are human anything happens ሲሆን ስሜታችንን ቶሎ የመግለጽ እንትን አለን right that's normal but my like regret ያረኩበት ነገር ምንድነው I was doing something for somebody because I trust that person and then you know cuz I was not expecting like እንደዛ ያረጋሉ ብዬ expect ሳላረግ ቀርቼ ሳይሆን I was expecting like አላረል አንዳንዴ በጣም expect ማታረጊው ሰው like especially from your family ኔትወርኳ ነው መሰለኝ እንደዛ ሲሆን like oh it is normal or not ብዬ ራሴን ትብዬ ነው አይሰማም አሁን መተሻል ቀይ አብርቶ ነበር እየተቆራረጠ ነው ወደ ቀጣይ ጥያቄ ትነንበል ተመለሰላት አትላቢ በጣም ያሻት ለብና መሰግናለን thank you ካንቺ መልሶች ለራሷ ውሳኔ የተቸገረችባቸው ነገር ሜቢ አሉና እሱ ልትወስድ ነው የፈለገችው ኤግዛክትሊ ክብሪትን ሳቢያት ፍላወሯን ጨረሰች እኮ ለኔ ግን ፕራይቬት ነው የሚያሳይ ማኔጅ ገስቴ ኦፕን አይደለም መሰለኝ አይገብታለች እኮ ስበሻታል እሺ አይ እኔ አልሳብኳትም ለኔ ፕራይቬት ነው የሚያሳይ ኦኬ ግን ሙሉ ነው ክፍት ያረኩልሽ እሺ ክብሪትዬ እንዴት ነሽ አሎ ሃይ መስዬ ሃይ ሀቡዬ እንዴት አላችሁ የኔ ጥያቄ ደግሞ ለየት ይላል ሀቡኔ በጣም የተቸገርኩበትና አንቺን ያያውሽ ነገር ብዙ ጊዜ ለመጠየቅ ፈልጌ ግን አንቺ ቤት አልተመቸኝም ምክንያቱም ሁሌ ስለዚህ እንትን ስለማያደርግ እኔ በጣም የተቸገርኩበት ነገር 4 ልጆች አለኝ አሁን 5ኛ እርጉዝ ነኝ እና ቤቱን በቃ ኦርጋናይዝ ማድረግ ማጽዳት ኩክ ማድረግ ለልጆቼ ማስተካከል አሁን አናለች ግን በፊትም you always clean ነሽ በቃ ኩክ አርገሽ ለልጆች ምናምን መሲም እንደዛ ሁለታችሁም እና እንዴት ነው እሱን ነገር በቃ ማድረግ አቅቶኛል ሀቡ ኦርጋናይዝ መሆን ቤቱን አጸዳች ሁሉን መጠበቅ ምናምን በጣም አቅቶኛልና እንዴት ነው ያንን እያረግሽ ያለሽው ለማለት ነው ኦኬ አይደል እንደዚህ ብሎ መጠየቅ ያ ኖርማል ነው ኖ ሊሚት ለጥያቄው ምንም ችግር የለም ያ ቤቴን ኦርጋናይዝ ማደርገው ከድሮም ነው ታውቂያለሽ በሲሻ በፊትም ላይ ነው የምሰራው አሁን እህቴ ተረዳኛለች በፊት ብቻዬንም ሆኜ ቤቴ ጽድት ሁሉ ነገር ቦታው ላይ ካልሆነ አይሆንልኝም ለምን ቤቴ ውስጥ ስኖር ደስተኛ ሆኜ መኖር ስለምፈልግ ነው የተዝረከረከ ቦታ ላይ እኔ ዲፕሬሽን ነው የምገባው ግዴታ ሁሉም ነገር ኦርጋናይዝ ልጆቼን ከመጀመሪያው ጫማቸውን ሲያውልቁ ቦታው ማድረግ ልብሳቸውን ሲያውልቁ ባስኬት መክተት አስተምሬያቸዋለሁ መጥተው ዩኒፎርም ቀይረው ባስኬት ነው የሚከቱት የማንንም እርዳታ አይፈልጉም ለምን ከልጅነታቸው ራሴ ስላሳየኋቸው ማድረግ የበሉበትን ሳህን ወስደው ኪችን መክተት የሚታጠብበት ላይ መክተት ቁመታቸው ሳይደርስ እንዲህ ተንጠርጥው ጣል ያደረጉት ነበር አሁን ደግሞ ቁመታቸው ደርሶ እና ስላስተማርኳቸው ልጆች ለምን እኔ አይምሮዬ ደስተኛ አይሆንም ችግር ኦሲዲ ዲስኦርደር አለብኝ የሆነ ነገር ቦታው ካልሆነ ተነስቼ ታምሜ ብተኛ ተነስቼ ቦታው ማድረግ አለብኝ አይምሮዬ ይጨነቃል ሁሉ ነገር ቦታውን ካልያዘ እና አንዳንዴ ካምፓኒ ነው ወይስ ቤት ነው ይላል ባልየው ሁሉ ነገር ቦታው ሆነ የተጠቀመው ነገር ለምን ቦታ አትመልሰው ነገ ይመለሳል ኖ እኔ ይጨንቀኛል ፕሊዝ ካለበለዛ እኔ ተነስቼ መልሰዋለሁ ብለዋለሁ እሺ ብሎ ውስጡ ቦታ ያደርገዋል ሁሉን ነገር አንዴ ቦታ ካስተካከልን በኋላ ሁሉም ሰው የተጠቀመውን ነገር ቦታው የሚያደርግ ከሆነ ቤታችን ሰላም አለ ስለዚህ ማድረግ ያለብሽ ሁሉን ነገር ቦታው እንዲያደርጉ ልጆችሽ አስተምሪያቸው ከዛ የተጠቀሙትን ነገር ቦታው ማንኪያውን ቦታው ብርጭቆውን ቦታው ካደረጉ ሁሉም ሰው ኃላፊነቱን ከተወጣ ሰላም ነው የሚሆነው ቤቱ ያ ነው የኔ መንገድ እሺ እሺ አቡዬ አንዱም እንዳለኝ ተቀስ ምን እንዴት ብለሽ ታጽጃለሽ ሀቡን ቁጭ ብለሽ እያየሽ አረ መቻችሁ ሀቡን እኮ ባል ለአንድ ሰዓት ለ2 ሰዓት ነው እኛ ጋር ባይ ዘ ታይም እኔ ስከፍት ሌት ሆኖ ነው የምከፍተው
ኤኒዌይስ ቴንክ ዩ መስዬ፣ ቴንክ ዩ ሀቡዬ። በቃ እሺ ክብሪትዬ አመሰግናለሁ። እናመሰግናለን። እኛ ክብሪትዬ እኔም በሄድፎን እያዳመጥሽ ስራሽን መስራት ትችያለሽ። ማየት አለብኛ፣ ታፕ ማድረግ አለብኛ። እውነታቸውን ነው። አለዛማ ታፕ ያርግ። የኔ ፍቅር እውነት ለመናገር አብዛኛው ሰው ኤርፎን አድርጎ ስራውን እየሰራ ነው ሀቡን የሚከታተለው። እኔንም ጨምሮ እኔ ገስት ላይ እንኳን ሀቡ ጋር በምሆን ሰዓት ስራዬን እየሰራው ለልጆች ማብላት ካለብኝ እያበላው ምናምን ነው ማዳምጠው እና የአብዛኛው የአንቺ ተመልካቾች ስራቸውን እየሰሩ ይመስለኛል። ያው ስራ ሲጨርሱ ቁጭ ብለው ታብታብ እያደረጉ ያዩሻል ብዬ አስባለሁኝ። እሺ ክብሪት፣ እንደዛ ልጆች ለነገሩ ትምህርት ቤት ስለሚውሉ ነው። እኔ ጠዋት ምሳ ምናምን ግን እንዲህ ኦርጋናይዝ መሆን እንዳንቺ አልቻልኩም በሚለው ነው። እሺ ወዲያው ማድረግ አይቲ መልሱ ነው። ቴንክ ዩ በቃ ደህናዋል። እሺ ክብሪትዬ እናመሰግናለን። እሺ አሁን እንግዲህ የመጨረሻው ጥያቄ ነው የሚገባው ማለት ነው። ኬሪያ ፍላወሯን ጨረሰች ማሪ ኬሪያ ፍላወሯን ጨረሰች። ወይኔ ሰው ስቤ ያለውኝ ኬሪያዬ ጥያቄ ያላስ አባይ ላከችው ለጥያቄ ነው እና ከቀደም ጀምሮ ስትል ከጀመረ ጀምሮ ጥያቄ ያለኝ ብላችሁ ጻፉ ነው እንጂ አባላኩ ብያለሁ። ኬሪያዬ እንግዲህ የመጨረሻ እንደ ቦነስ መስጠት ጠይቃለች። ተክለለ 5 ሰው ነው ግን ያልኩት የነበረው። እሺ እንዴት ነሽ ውዴ? እሺ ኬሪያዬ ትጨመራለች። ሰላም እሺ እንዴት አመሻችሁ? አለን። እንዴት ነሽ ውዴ? ሄሎ አሉ እግዚአብሔር ይመስገን። እኔ እንኳን ሀቡን የምጠይቃት እንደ ከኢትዮጵያ ነው የምደውለው ከአዲስ አበባና በጣም ነው የምከታተላት። ኤርፎን እንኳን ሳላደርግ ነው በጣም መሰማት። ምክንያቱም ብዙ ይሄ ስድብ የምናምን ነገሮች ስለሌሉ የ14 ዓመት ልጅ አለች። ብሰማውም የማይጎዳ ነገር ነውና አንቺ ትልቅ ሚዲያ ነሽ ብቻሽን እንደግለሰብና ያው ቅድም ስትናገሪው ነበረ ይሄ ስሜትሽን ብትቆጣጠሪው አንዳንዴ ከስንት አንድ ቀን ብቻ ነው ያየሁትና እሱን ነገር ነውና በጣም አዳማጭ ነሽ። አዳማጭ የሆንሽውን ነገር ደግሞ አደንቃለሁ። ምክንያቱም ታሪኮችን ያው ቢያመልጡኝ እንኳን አንቺ ስትገርቢያቸው ሰማቸዋለሁ። ሌላው የምጠይቅሽ ያው በየቀኑ መችስ የሚያጋጥሙሽ የሚነሱብሽ ብዙ ነገሮች አሉ ያው ሶሻል ሚዲያ ላይ ምክንያቱም ስለምትሰሪ ነው። በቃ ባሰሪ ዝም ብለሽ ብትቀመጪ ማንም አይነሳብሽ እና እነሱ ነገር ትጽፊያቸዋለሽ ወይ? በየቀኑ የሚነሱብሽን ሰዎች እንደው ብጽፊያቸው ለታሪክ ደስ ይለኛልና እነሱን ትጽፊያቸዋለሽ ወይ ነው። ሌላው ለአንቺ ከዚህ ሶሻል ሚዲያ ላይ እንደው አርአያ አድርገሽው የመጣሽው ሰው ካለ ብትነግሪን፣ ወይም ደግሞ እንደው የምታደንቂው እንዲህ ሶሻል ሚዲያ እንዳንቺ እንደዚህ ቲክቶክ ላይ ያለ ሰው የምታደንቂው ማንን ነው የሚለው ጥያቄ ነው። አመሰግናለሁ። እሺ እኔም አመሰግናለሁ እህቴ። አልጽፋቸውም በፍጹም አልጽፋቸውም። ቱ ቢ ሆነስት እውነቱን ሰው ለሆነ መናገር ያለብኝ ሁሉ ነገር እውነት መናገር ስለምወድ ምንም የምጽፈው ነገር የለም። ቀን በቀን ሶሻል ሚዲያ ላይ የሚደርስብኝ ነገር አልጽፍም። ኔጌቲቭ ነገሮችን መርሳት፣ ፖዘቲቮችን ይዞ ማለፍ ነው የምፈልገው። የምታደንቂያቸው ደግሞ ሲባል ቅድም ሜይ ቢ አልነበርሽም ይሆናል መሲ ጠይቃኝ መልሻለሁ። አንደኛ ሮል ሞዴሌ እማደንቃት መማር ነች። ያ ምናልባት ትንሽ ዘግይታ መታ ይሆናል ይህን ጥያቄ እኔም ጠይቄ ያልነበረ የተረዳሁት ነገር ግን የማህበረሰቡን ጥያቄ ያማከለ ጥያቄዎች እንደ ጋዜጠኝነቴ አውጣጥቼ እንደመጣው የተረዳሁት። ምክንያቱም ከገቡት 5 ሰዎች 2ቱን የጠየቁት እና አረ ጋዜጠኛ መሲ 3ቱ እና ተጠይቋል። ያው እንግዲህ አርፍዳ መታ ሊሆን ይችላል። ይሄን ይመስል እናት ተመለሰልሻ መልሱ? አዎ አመሰግናለሁ። እሺ እኔ እናት እኛም እናመሰግናለን ማሬ። እና እንግዲህ ቦነስ የመጨረሻ አንድ ቦነስ ለኬሪያ ይሰጣት እድሉ ተብሏል። ኬሪያ ያለሽ 5 ጥያቄ ግን በቂ ነው። እኔ እንግዲህ 5 ጥያቄ ከተመልካች ሌላውን ራሴ ነኝ ያሰብኩትኝ። በቂ ነው ብለሽ አታስቢም? እስቲ አስተያየት ካለሽ አቡ። ጥያቄዎች እኮ ቁጥር ስፍር የላቸውም። 30 አይሆንም የጠየቅሽን ጥያቄ 35 ማሻአላ ቦነሷማ አትለፈኝ። 35 ጥያቄ ከአንቺ 5 ከተመልካች 40 ጥያቄ ተጠየቁ። 41ኛው ቦነሱ ኬሪያ ገብታለች። ቦነሳ እቺ እንደውም አሪፍ አጋጣሚ ነው። ቦነስ አረጋታለሁ። የመጨረሻ አንዷን ቦነስ አረጋታለሁ። በቦነስ ስለገባሁ እድለኛ ነኝ። ትናንትና ገምቱ ስትይ ወላሂ ገምቼ ነበረ። እንደው ላለማ እንደው እስኪ ጉዱን ሊው ብዬ ነበር እና አሁን አካባቢ ነው የገባው። ከተጠየቀ አላቅም። ሀቡዬ ልጠይቅሽ የምፈልገው ምን እንደሆነ ታውቂያለሽ? ለምሳሌ አሁን
አገር ቀይረሽ ኑሪ ብታይ በየት ሀገር ከፋሚሊዎችሽ ጋር ሙቭ ማድረግ ትፈልጊያለሽ? ሁለተኛ ደግሞ የትምህርቱ እድል ቢኖርሽ የትምህርት እድል ካሁን በኋላ ምን ትምህርት መማር ትፈልጊያለሽ? በጣም አመሰግናለሁ ይህን ጥያቄ ስለጠየቅሽኝ። ምናልባት አንድ ሀብታም መልካም ሰው ህልሜን ሰምቶ ሊያሳካ ሊረዳኝ ስለሚችል በጣም አድርጌ አመሰግናለሁ። ህልሜ አሁን ብማር ሳይኮሎጂ ብማር ደስ ይለኛል። ሳይካትሪስት ብሆን በጣም ደስ ይለኛል። ህልሜ ነው እና ፈጣሪ ካለ ሊሳካ ይችላል ሳልሞት። ሌላ ደግሞ አገር ብትቀይሪና ብትኖሪ ደስ የሚልሽ ለሚለው አሜሪካ ቢሆን ደስ ይለኛል ፈጣሪ ካለ ከነ ቤተሰቦች። ያ እሺ እቃ ኦርጋናይዜሽን ስታረጊ ውጪ ከባሌና ከልጆቼ ውጪ ሁሉም ፋሚሊ። እሺ እቃ ኦርጋናይዜሽን ስታረጊ ቤቶችሽ ውስጥ ለምሳሌ የማድ ቤት እቃ ቦታዎችን ትቀያይሪያቸዋለሽ ወይስ ሁሌ አንድ ቦታ ነው የሚኖሩት? ቀያይራለሁ ከስንት አንዴ ደስ ሲለኝ ቤቴን እኔ አልቀይርም ያምረኝ አዲስ ነገር። አሁን ለምሳሌ ከዚህ በፊት መኝታ ቤቴ ድሬሲንግ ቴብሌ እዚህ እንትኔ እዛ ነበር። አሁን ስቀይር ሌላ ቤት የቀየርኩ መሰለኝ። መንፈስን ያድሳል ቤት ውስጥ ቦታ መቀያየር። ቤት የቀየርሽ ያህል ይመስልሻል። አይሞሽ አንድ አይነት ነገር አይሆንም። አይ የማድ ቤት ነው የምልሽ። የማድ ቤት ለምሳሌ እነዚህ ክራውድ እነዚህ ቅመማ ቅመሞች በጣም ቦታው ቀየሩን ፎሬቨር አንድ ቦታ እሱን ነው የምጠይቅሽ። ለምን እኔ ስለ አልቀየርም ሁሌ አንዳንዴ እንዳጋጣሚ ተሳስቶ ሌላ ቦታ ከገባ ባለቤቴ ቶሎ አገኘው ቦታ እየቀያየርሽ ነው ኬት ላክኝ ይለኛል። እና አይምሯችን የለመደበት ፍሪጁም ስቶቭም ቅመማ ቅመሞችም ኤቭሪቲንግ አይምሯችን የለመደበት እያነሱ እያጸዱ መልሶ መደርደር ነው እንጂ የኪችን አልቀያየርም። የሳሎን የመኝታ ቤት ነው መቀያየር የምወደው። አይ ይመቻችሁ። በጣም አመሰግናለሁኝ ቦነስ ስለተሰጠኝ ቴንኪው በጣም እሺ ኬሪ ስላየኋችሁ ደስ ብሎኛል። እሺ እናቴ እሺ አብዬ ደህና ደሩ። እሺ ኬሪ በሉ ቤተሰብ ወደ ባሌ እንግዲህ እነ ቅመም እነ ማማሰያ ቦታቸው ናቸው አይነኩም ብላለች። ሶፋ ቲቪ ምናምን ነው ትቀይረው ወይ ደግሞ አልጋዋ ምናምን እና በመጨረሻ እንደ መጀመሪያው አክብረሽ ፕሮግራም መተሽ ስለተጠየቅሽ በተመልካቾች ስም በቤተሰቦቻችን ስም በሁሉም ስም አመሰግንሻለሁኝ። በጣም አሪፍ ጊዜ እንደነበረ ተስፋ አደርጋለሁኝ። እንደማጠቃለያ ለሚወድሽ ህዝብ ለተከታዮችሽ ምትው ነገር ካለ በይና እንግዲህ በክብር እንደመጣሽ በክብር አሸኛኘት እናደርግልሻለን። ወደዚህ ነው ወደዚህ በክብር ወደ ቤትሽ ትያለሽ። በመጀመሪያ ደረጃ አንቺን እጅግ በጣም አድርጌ ማመስገን እፈልጋለሁ። በጣም ጠንካራ ነሽ። በጣም እኔ እና አንቺ እንመሳሰላለን። ብዙ ሚቻል የሚያደርገን ፐርሰናሊቲ ያለን ኔጌቲቭ ነገር ኢግኖር ማድረግ ላይ ሁለታችንም አንድ ነን። በጣም ኩልነታችን በእውነት በጣም ነው መስሊ። ሁሌም በቤቴም ገስት ላይ ሆነሽ ሁሌም ነው ማደንቅሽ፣ ሁሌም ነው የምነግርሽ። መቼም የማይቀየር ሀሳቤ ነው። በጣም ነው የምወድሽ፣ በጣም ነው ማከብርሽ። ስነ ስርዓትሽ፣ ለሰው ያለሽ ክብር፣ በቃ ሰው ማለት አንቺ ነሽ። በጣም ነው ማደንቅሽ፣ ማከብርሽ፣ መወድሽ። እንደገና አክብረሽ አንደኛ የዚህ ፕሮግራም ሀ ብለሽ ስትጀምሪ ፕሮግራሙን በሀቢባ ብለሽ አክብረሽ እንግዳ የክብር እንግዳ አድርገሽ ስለጋበሽኝ እጅግ በጣም አድርጌ አመሰግናለሁ። እወድሻለሁ። ቀጥሎ ደግሞ ተመልካቾቼን በጣም አመሰግናለሁ። ውዶቼን፣ ማሮቼን፣ ፍቅሮቼን ስለምትወዱኝ ስለምታከብሩኝ አመሰግናለሁ። የምትወዱኝ ይመቻችሁ፣ የማትወዱኝ ይመቻችሁ እና ያው ታውቃለች ይመቻችሁ የሚለውን ታውቃለች። የሚወደንም የማይወደንም ይመቸዋል። ሁሉም ይመቸው በያለበት በየፊናው ይመቸው። ሁሉም በየፊናው እና በጣም በጣም ነው የማመሰግነው። ራሱን የሚያከብር ሰው ሰውን ያከብራል። ራስሽን ስለምታከብሪ እኔን አክብረሽ የክብር እንግዳ የመጀመሪያ እንግዳ አድርገሽኛል። ለምን? ራስሽን ስለምታከብሪ። ራሱን የሚያከብር ሰው ሁሌም ሰውን ያከብራል እና በጣም አመሰግናለሁ። በጣም እወድሻለሁ። ሁላችሁንም በጣም ነው የምወዳችሁ፣ ማከብራችሁ፣ ማመሰግናችሁ። በጣም ጥሩ ጊዜ ነበረ። ፈታ ዘና ብለናል። እናመሰግናለን። እኔም አመሰግናለሁ በድጋሚ። ይህ ፕሮግራም ቀጣይነት ያለው ፕሮግራም ስለሆነ የዛሬ ሳምንት ደግሞ ሌላ የክብር እንግዳ ይኖረናል። ያ የክብር እንግዳ ማን እንደሚሆን በምሰራው ቪዲዮ ላይ ግምታችሁን ታስቀምጣላችሁ። ቤቱን ፎሎ ማድረግ እንዳትረሱ፣ ፕሮግራሙ እንዳያመልጣችሁ። በሳምንት አንዴ ሁሌ ሰኞ ሰኞ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ቆይታ ከፌመስ ሰዎች ጋር የሚል ፕሮግራም ዛሬ ነው በይፋ የተከፈተው የተጀመረው። እንግዲህ ቀጣይነት ይኖረዋል ብለን ተስፋ እናደርጋለን። በድጋሚ አመሰግናለሁ ሀቡዬ። እንግዲህ ላይቭ ላይ ቆይተሻል አንቺን በቤትሽ። ፕሮግራሜን እንግዲህ ጨርሻለሁ። በድጋሚ ቴንኪዩ በጣም
እንግዲህ ወደ ውዱ ባለቤትሽ ሂጂ ላለውኝ አመሰግናለሁ። በጣም አመሰግናለሁ። ቤተሰብ የኔ ቤተሰቦች የመሲም ቤተሰቦች ናችሁ። አንድ አይነት ቤተሰብ ነው ያለን። መሲሻ ላይቭ ስትገባ ታፕ ኮፒ ሊንክ አርጉላት፣ አካውንቷን አሳድጓት፣ ይገባታል። እንደ መሲ አይነት መልካም ሰዎች ሶሻል ሚዲያ ላይ እንዲበዙ ፈልጋለሁ። መልካም ሰዎች፣ ቅን ሰዎች፣ ሰው አክባሪዎች ሲበዙ ደግሞ ሶሻል ሚዲያው ይሄ ቲክቶኩ ኢንቫይሮንመንቱ መልካም ይሆናል። መልካም ነገር ካፋቸው የሚወጣ ሰው አክባሪዎች በበዙ ቁጥር ቲክቶክ ክፍት ስናደርግ አጸያፊ ስድብ፣ የሚያስደነግጥ ስድብ መስማታችን ይቀርና መልካም ነገር መስማት፣ መልካም ስክሮል ስናደርግ መልካም ነገሮች ብቻ ማየት እንጀምራለን። መልካም ሰዎች በበዙ ቁጥር። ስለዚህ መልካምነት ይለምልም፣ መልካምነት ይብዛ፣ መልካም ሰዎች ይብዙ። አሜን አሜን ብለናል። አመሰግናለሁ። እወድሻለሁ፣ አከብርሻለሁ። ሀቡዬ ኑሪልኝ። ቴንኪዩ በጣም በጣም የኔ መልካም